አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ። በቃ አገናኘዋለሁ ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን እንገናኝና እንዘረግ እስካሁን እንገናኝና ላስረዳሽ ምናምን ዛሬ ድረስ ራሱ ቪዲዮ ላይ በመሀል እጠይቃለሁ። ያ ወንድ ልጅ የማን ነው? ሰይድ ልጁን ንገረኝ፣ የማን ነው? ግን አዩን ስታገባ የማን ነው? መናገር የከበደክ ምንድን ነው? በቃ ተናገር። አሁን ምንድነው መሰለህ የምታደርገው ማለት ነው። በቃ ምንድነው የምትፈልገው አልከኝ አይደል? የምፈልገው ልንገርህ። ቀጥታ ልጅቷን ትደውልና ታስመርምረው፣ ዲኤንኤ ወስዳ ታስመርምረው፣ ወረቀት እዛ ታስመርምረው። እሷ እንኳን መግባት በእሷ እኔ ትግባ ምናምን እኔ ከእሷ ምንም ጉዳይ የለኝም። ልጁ ይመርመር ህፃኑ ማለት ነው። ከአንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርጻ እየተመረመረው ወረቀት ልጁ ያንተ ነው ወይስ የኔ አይደለም የሚለውን እናያለን። ንገራት እንደዚህ ብለህ አስመርምሩና ልጁን ቪዲዮ ቀርጸሽ ላኪልኝ። በጣም ቀላል። ማንም ስፈልግ ሰው ልከ ጓደኞች ነፍሰው ነው የምታውቀው። እዛ በጓደኞች በፈለግከው ሰው በማንም ይሁን ሙም ዋናው የወረቀት የምርመራ ወረቀቱ ነው። ሁለታችሁም ሰላም ሆናችሁ አንድ ላይ እንድመጡ ምኞታችን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ኸይር። እንደናንተ አይነቱን አላህ ያብዛ። አላህ የልባችሁን የሚያቅሱ ነውና አላህ ይጨምርላችሁ። ያሰባችሁትን ሀጃ ሁሉ ያሳካላችሁ። ምን እንደምላችሁ አላቅም። እናንተ ከስድብ ነፃ ደስ የሚል ኮሜንት የምትጽፉልኝ ጀዛከላ ኸይር። ለእናንተ ያልታሰበውን ርስቅ አላህ ይስጣችሁ። ኢንሻአላህ ካሰባችሁት የሚያስፈልጋችሁትን ነገር አላህ ይወፍቃችሁ። ሀላል የሆነውን ማለት ነው። ጉሉ አሚን አይታወቅም። ዱአና የሱመያ ወዳጆች ያው አውቃለሁ፣ ሁላችሁም እኔ ጋር ያላችሁ ሰውን እንደማትጠሉ አውቃለሁ። እንደኔው የሰው ልጅ አይጠላም። የሰው ልጅ ስራው ነው የሚጠላው እንጂ ማንነቱ አይጠላምና ሰውን በስራው እንተቸዋለን፣ በስራው ደግሞ እንቆነጥጠዋለን ማለት ነው። ያው እኔም ስህተት ሊኖርብኝ ይችላል። ያው በእኔ አደም ነን። አትለፉኝ፣ ስህተትሽ እዚህ ጋር ነው ብላችሁ እኔም አስተያየት ስጡኝ እላችኋለሁ። እንግዲህ ሰይድ እስከዛሬ ድረስ የምትፈልጊውን ነገር ንገሪኝ፣ ፍላጎትሽን ንገሪኝ፣ እኔ የምትፈልጊውን ነገር አረጋለሁ ብሏታልና ዛሬ ቦምቡን አፈንድታለች። እኔ የጠበቅኩትን ነገር ደግሞ ብታስቡ ለራሴ ራሱ ገርሞኛል፣ እንዴት እንዳሰብኩት ማለት ነውና በቃ እስከ መጨረሻ ድረስ እንደማትፈልገኝ ቃል ግባልኝ ብላ ልትለው ነው። ያው ሱመያ አዩን ፍታት እንደማትለው 100% እርግጠኛ ነኝ። አትለውም። ግን ያው እኔ ከሀገር ልወጣ ነው፣ እስከ መጨረሻው ካንተ ጋር መኖር አልፈልግም ይሄን ልትለው መሰለኝና እንደው ምን አይነት ልጅ እንደሆነች አላውቅም። በስ አላህ ይጨምርላት፣ ወላሂ አላህ ይጨምርላት። ምን ጊዜም እውነትን እዛችሁ ስትጓዙ የማታፍሩበት ነገር ነውና እውነት ምን ጊዜም እውነት ናት። ታማኝነታችሁ፣ እውነትነታችሁ፣ ማንነታችሁ በቃ አብሯችሁ የትም ነው የሚሄደው ማለት ነው። ምንም አይቀየራችሁም። ትላንትም እናንተ ናችሁ፣ ዛሬም እናንተ ናችሁ። በቃ ሱመያ ያ ናት። እኔ የወደድኩላት ባህሪዋ ያ ነው። በቃ ከምንም ጋር ከጊዜው ጋር አይደለም የምትገለባበጠው ማለት ነው። በቃ እዛው ናት፣ እሷው ናት። በቃ ደስ አይልም እንደዚህ አይነት ሰው። ምንድነው ያለችው? እኔ በፊትም የጠየቅኩት ነገር ልጁ የማን ነው? ልጁ የመን ላይ ያለው የጀሚላ ታናሽ ነው። የማን ነው? ሰይድ ልጁ እርግጠኛ ነኝ እኔ የራሱ ነው። ለምን ብትሉ እኛ አሁን አብዛኛው ሰው ሰይድ አሁን የዚህ ነገር ውስጥ ከገባ በኋላ ነው ሰይድ እና ሱመያን ያወቅናቸው አብዛኞቻችን ማለት ነውና ሰይድ እና ሱመያ መጀመሪያ ለቻናላቸውን ሲጀምሩት ቤት ውስጥ ብዙ ሴቶች አሉና እንደ ባልና ሚስት እሱ ባል ሆኖ ከተለያየ ሴቶች ጋር አልጋ ውስጥ ተኝቶ ሱሪውን ቀበቶን ሲፈታ በፓንት በቃ በጣም ነው የሚያስጠላው። እንኳን አይደለም ለማውራት ለማየት ለማውራት ራሱ ይሰቀጥጣቸዋል ማለት ነው። ዛሬ ድረስ ራሱ ያንን ቪዲዮ አላጠፋውምና እንደዛ አይነት እንግዲህ ለምሳሌ ድራማ በሚሰሩበት ሰዓት ገጸ ባህሪ የሌላ ሰው ገጸ ባህሪ ተላብሰው ነው እንደዚህ ሁኚ ተብላ ነው ያቺ ሴትዮ ገጸ ባህሪ ተሰጥቷት አንብባ ነው ያንን ገጸ ባህሪ አንብባ እሺ ብላ ተስማምታ ዋጋ ሁሉ ተስማምታ ነው ያ ነገር ውስጥ የምትገባው ማለት ነው።
ያኔ ለገንዘብ ስትል ወይ ለኑሮ ሊከብዳት ይችላል ወዘተ ብዙ ነገር አለ የሰው ልጅ ገንዘብ ሲያስፈልገው ማለት ነው። እና ለገንዘብ ብላ የሚያስጠላ ነገር ውስጥ ልገባ ትችላለች። ይሄን የምላቸው ምንድነው ኢትዮጵያ ላይ ዓለም ላይ የሚሰራው ድራማዎች ላይ ማለት ነው። እዛ ጋር ግድ ያስገድዳቸዋል ገንዘቡ ማለት ነው። እና ሰይድ ደግሞ እዛ ውስጥ አይደለም መተው ይችላል። ከሴቶች ጋር ፒስ ሆኖ መስራት ይችላል። እንደ እህት እንደ ወንድም እንደ አጎት እንደ አባት እንደፈለገ ነገር ሆኖ ከዛ ነገር ውጪ መስራት ይችል ነበረ። ግን ሱመያም በዲኗ ላይ ጠንካራ ስላልሆነች ከክርስትና ወደ እስልምና ስለመጣች ሰይድም እምነቱ ላይም ጠንካራ ስላልሆነ እዛ ቤት ያሉትን ሴቶች ሀይ የሚላቸው ሰው የለም። በቃ ለዛ ሶሻል ሚዲያ ላይ መጠቀም አለባቸው። ገንዘብ ነው የሚከፈላቸው። ሀረብ ቤት ከሚሰቃዩ ሀረብ ቤት ከሚንገላቱ ታውቃላቸው። በጣም ነው የሚያስጠላው። ግድ ይዞን ነው እንጂ ሰው ቤት መስራትና ከዛ ለመውጣት ሲሉ ያንን ዋጋ መክፈል አለባቸው። እንደ ባሊና ሚስት እንደ ፍቅረኛ እንደ ምድረሽ እያሉ እየተጋደሙ ያንን ድራማ ሲሰሩ ነው የወጡት ብዙ ሴቶች ተሰብስበው ቤት ውስጥ ማለት ነው። በባህር የመጡትም እዛም መጀመሪያም የመጡትም ብዙ ልጆች ማለት ነው። እንደዛ ሁኖ እንደዛ እየሰራ ሰይድ ባይሳሳት ነው የሚገርመኝ። የሱመያ አምና መቀበል አቃታት እንጂ በዛን ሰዓት እሱ ከዛች ከአንዷ ሊወዳት ይችላል። ጠይብ ለምንድን ነው የማይወዳቸው? በጣም ቆንጆ ቆንጆ ሴቶች ናቸው አብረውት ያሉት በጣም ህፃን የሆኑ ልጆች እና ከዛ ውስጥ አንዷን እንግዲህ ራቅ አርጎ አስቀምጦ ከሷ ሊወልድ ይችላል። አሁን እሱ አልናገርም የሰው ነፍስ ይጠፋል። ታዲያ ምን ይበል? ምን ምክንያት ያቀርባል? ሱመያዬ ይሄንን ነገር እንኳን ብዘልዩ ጥሩ መሰለኝ። ወደ ሶሻል ሚዲያ ብታወጪውም የባሰ ነገሩ ቢወጣም ያራርቃችኋል እንጂ ምንም የሚጠቅም ነገር የለም። አስለን አዩ በመሀላችሁ እያለች ሰላም የሚባል ነገር እንትን አይልም። እውነትም እሱ 3 ሚሊዮን ስጠኝ ወልድልሃለሁ እንዳለችው እኔን ደፍተሽ እኔን ገለሽ ብሏታልና ምን እንደምልሽ አላቅም። ሱመያ ለሁላችንም አላህ ኢዳውን ይስጠን። ሰው አየን አላየን ሳይሆን አላህ ምን ጊዜም ያለ በር የሚከታተለን ጌታ ነው። ያው እሱም ከወንጀሉ ተወብቶ አሁን ድረስ ራሱ እሱ ቢያገኝ መጨመላለቁን አይተውምና ከማንም ሴት ጋር እየተጋፋ እየተንተን እያለ መስራቱን አይተውምና አላህ ለሁላችንም የቶበትን በር አላህ ይክፈትልን። ክፍት ነውም። አላህ በዛ መንገድ የሚያስኬደንና አላህን የሚያስቆጣ ነገር እንዳንሰራ ዱዓችን ነው ምኞታችን ነው። ግን አንቺ ይሄንን ነገር ቢያንስ በውስጥ ብታናግሪው ጠይቀሽው በውስጥ ብታወሩት እሱም እንዳለው በውስጥ ብትቋጩት ይሻላል መሰለኝ። እኔ እንደኔ ማለት ነው። ለምን የሁለታችሁም ጥፋት አለበት እዛ ጋር። የዛሬውን አይደለም እኛ የምናየው። መጀመሪያ አንቺ ከማንም ሴት ጋር አንሶላ አንቺ ተኝተሽ አንቺን አስነስታ መታ እሱ ጋር ስትተኛ ያ ሁሉ ድራማ ተብሎ ዝም በምትይበት ሰዓት የዛኔ ነው ስህተት የሚፈጠረውና ወደ ኋላ ተመልሰሽ የሰራችሁትን ቪዲዮ ብታይ ጥፋተኛ እኔ ነኝ። ባሌን ቆንጠጥ አርጌ ቢይዝ ይሄ ነገር አይፈጠርም። ያው ሰው ነን። ሰው ልጅ ሊሳሳት ይችላል። አይሳሳትም ማለት አይደለም። እና በዛን ሰዓት የኔም ጥፋት አለበት። ይሄ ልጅ ቢሳሳት የኔም ጥፋት አለበት። እኔም እያገዝኩት ነው። ከሌላ ሴት ጋር አንሶላ ሲጋፈፍ ድራማ ብዬ እየቀረጽኳቸው ነው። ያ ጥፋትም እኔ ጋር አለ ብለሽ ቆም ብለሽ ብታስቢና ብታገናዝቢ ይሻላል ብዬ አስባለሁ። ወዳችኋለሁ፣ አከብራችኋለሁ።